ሌጋልቴክ አዲሱ ቨርዥን ተለቋል። ስለዚህ ከዛሬ ጀምሮ በተነጋገርነው መሰረት በጣም አጫጭር ቪዲዮዎች የአፕሊኬሽኑን አንዳንድ ፊውቸር በአንድ ቪዲዮ ለማሳየት እንሞክራለን። የመጀመሪያውን ከኔ ጋር እናየዋለን። በዛሬው ዕለት አፕሊኬሽኑን ዳውንሎድ አድርጋችሁ እንዴት መመዝገብ እንደምትችሉ ብቻ እናያለን ማለት ነው። ስለዚህ ከአይፎን ተጠቃሚዎች ውጪ ለአንድሮይድ ተጠቃሚዎች ወይም ደግሞ ፕላይ ስቶር የሚለው አፕሊኬሽን ስልካችሁ ላይ ያላችሁ ማንኛውም ዩዘሮች ፕላይ ስቶርን ትከፍታላችሁ። እዚህ ጋር ሌጋል ቴክ ብሎ መጻፍ ገና ሌጋል ቴክ ማለት ስትጀምሩ ላይ ይመጣል። እዚህ ሰው የኛ አፕሊኬሽን ይችናት ሎጎዋ በቀላሉ ትለያለች። ይሄንን ኢንስቶል ለማድረግ የሚወስደው ጊዜ በጣም አነስተኛ ነው። ምክንያቱም እንደምታዩት እዚህ 22.9 ሜጋቢት ነው የሚለው በጣም ትንሽ ነው። ይሄ ማለት የተወሰኑ መጽሐፎች ያላቸው ሳይዝ ማለት ነው። ስልካችሁ ላይም ዳውንሎድ ስታደርጉት የሚወስድባችሁ ስቶሬጅ በጣም ዝቅተኛ ነው። ይሄው ልክ እንዲህ እያወራኋችሁ ያለው ዳውንሎድ አድርጎ ይጨርሳል ማለት ነው። ሲጨርስ እዚህ ጋር ኦፕን ማለት ይሄንን መክፈት። ስለዚህ ከዚህ በፊት የተመዘገባችሁ ሰዎች ካላችሁ በሁለት አይነት መንገድ ሎጊን ማድረግ ትችላላችሁ። እንዴት? ኢሜይላችሁንና ፓስወርዳችሁን እዚህ በማስገባት ይግቡ የሚለውን ክሊክ አድርጋችሁ መግባት ትችላላችሁ። ከዚህ በፊት ሬጂስተር ላደረጋችሁ። ዛሬ ግን የምናየው አዲስ ለሚመዘገብ ሰው ፕላይ ስቶር ላይ አፕሊኬሽኑን ዳውንሎድ ካደረገ በኋላ ማድረግ የሚገባው ነገር ምንድን ነው? ካልተመዘገበ እስካሁን ድረስ የሌጋል ቴክ አባል አልነበረም ማለት ነው። የሌጋል ቴክ አባል አይደሉም ይላል እዚህ ጋር ፊት ለፊት መሀል ላይ። ስለዚህ ይመዝገቡ የምትለዋ ሊንክ ናት። እሷን ክሊክ ማድረግ። እሷን ክሊክ ስናደርግ የምዝገባዋ ፎርም በቃች ናት። ይችን መሙላት ብቻ ማለት ነው። ለምሳሌ እኔ በራሴ ልመዝገብ። የመጀመሪያ ስም የሽዋስ፣ የአባት ስም ኢያሱ። ስትመዘገቡ በነገራችን ላይ ፎርማሊ ልክ ትክክለኛ ፎርም ላይ እንደምትመዘገቡ ለምሳሌ የመጀመሪያውን ይሄ ሌተር እንደዚህ ካፒታል እያደረጋችሁ ለማስገባት ሞክሩ። የሆነ ለውጥ ስላለው ነው። ስሞል ስታደርጉት ሙሉውን የሆነ ለውጥ አለው። ኢያሱ በዜ። የእኔ ስሜ እስከ አያቴ ድረስ ይሄ ነው። ከዛ ኢሜይልን በተመለከተ የሺዋስ ለምሳሌ አንደኛው ኢሜይሌ የኔ እንደዚህ 11 ነው @gmail ይሄ ጂሜይል ትክክለኛ መሆን አለበት። @gmail.com ስልክ ቁጥሬ 0927212121 ይሄ ስልክ የኔ ስልክ ቁጥር ነው። ስለዚህ እዚህ ጋር ለምሳሌ የይለፍ ቃል ማስገባት አለብኝ። ይሄ የይለፍ ቃል ማለት ጂሜል ላይ ያለ፣ ፌስቡክ ላይ ያለ፣ ሊንክዲን ላይ የምጠቀምበት ያለ ፓስወርድ ማለፍ ማለት አይደለም። ሌጋል ቴክን ስጠቀም ትክክለኛው ኢሜይሌ ይሄ ከላይ የጻፍኩት ጂሜል ነው። ፓስወርድን ወይም ይሄ የይለፍ ቃልን በተመለከተ ግን ለሌጋል ቴክ የማስቀምጠው ማለት ነው። ስለዚህ ለምሳሌ እዚህ ጋር ምን ልጠቀም እችላለሁ? 548796 የሚል ያው እዚህ ጋር እያሳየዋችሁ ይሄንን ተጠቀምኩ። ስለዚህ ይሄንን ድጋሜ እዚህ ጋር መጻፍ አለብኝ። 548796 ጠንከር ያለ ፓስወርድ መጠቀም ያው ሪኮመንድ ይደረጋል። ኦኬ። ስለዚህ ይግቡ የሚለው ሳይሆን እዚህ ጋር ምንድነው ይመዝገቡ የሚለው ሰፊ ይሄ ብሉ የሚታያችሁ እሱ ጋር ክሊክ ላድርግ። ምዝገባውን በተሳካ ሁኔታ አካሂደዋል። ኢሜይል እና ፓስወርዶን በመጠቀም ሌጋል ቴክን አሁኑኑ መጠቀም ይችላሉ ይላል። ጨረስኩ ማለት ነው። ስለዚህ ስመዘገብ በሰጠሁት ኢሜይል እና ፓስወርድ መሰረት አሁን መግባት ደግሞ እችላለሁ ማለት ነው። መጀመሪያ ተመዘገብኩ፣ አሁን ደግሞ መግባት ነው የሚቀረኝ። ስለዚህ ኢሜይል ምንድን ነበር የሰጠሁት? አንድ ላይ ነው የሰጠሁት አይደለ? የሰጠነው የሺዋስ 11 @gmail.com እንደነገርኳችሁ ይሄ የሺዋስ 11 @gmail.com የሚባል ኤግዚስት የሚያደርግ አክቲቭ የሆነ የምጠቀምበት ትክክለኛ የኔ የራሴ ኢሜይል መሆን አለበት። ዝም ብለን በግምት የምንጽፈው ነገር አይደለም። እንደፈለግን መስጠት የምንችለው ነገር ለሌጋል ቴክ ምንድነው? ፓስወርዱን በሚመለከት ነው። ፓስወርዱን ግን ምንድነው የሰጠሁት?
አሁን ይሄ ፓስወርድ ሌሎች አፕሊኬሽኖች ሌሎች ቦታዎች ላይ የምጠቀምበት ፓስወርድ አይደለም። በቃ ለሌጋል ቴክ ልጠቀምበት ፈልጌ የሰጠሁት ነው። ስቲል ግን ይሄም ቢሆን ስትሮንግ አድርጉት እናንተ እያልኳችሁ ነው፣ እንደ ሪኮሜንዴሽን ማለት ነው። 54 ፓስወርድ ምንድን ነበር የሰጠን? 54 87 96 ነበር የሰጠ ነው። ስለዚህ አሁን ምንድነው ክሊክ ማደርገው? ይግቡ የሚለውን ይግቡ። ኦኬ በቃ ገባው ማለት ነው። ስለዚህ በዚህ መንገድ ሁለት ስቴፖች ዛሬ አከናውኛለሁ። መጀመሪያ ተመዘገብኩኝ፣ ቀጥዬ ደግሞ ገባሁ ሎጊን አደረግኩኝ ማለት ነው። ሶስተኛው ስቴፕ ምንድነው? ሰብስክሪፕሽን ነው። ሰብስክሪፕሽን ማለት ክፍያ ከፍሎ መጠቀም። ከክፍያ ውጭ በነገራችን ላይ ይሄ ብሎግ የሚለው ነፃ ነው። ምናልባት ነገ ወይ እናየዋለን። አቤቱታ ለማየት ነፃ ነው። ጠበቆች የሚለው ነፃ ነው። ዳኝነት ላይ ደግሞ እዚህ ታች የምታዩት ደግሞ ነፃ ነው። እነዚህን ለመጠቀም ከዚህ በኋላ ዳይሬክትሊ ዳይቭ አድርጋችሁ እነዚህን ሰርቪሶች ማግኘት ትችላላችሁ። ነገር ግን ይሄ ስማርት አጀንዳውን ለመጠቀም ህጎችን ለመጠቀም ሰበርን ለመጠቀም ሌሎች የሰራናቸውን እነዚህን ይሄን ያበለጸግነውን ሲስተም ያለውን ፉል ፊውቸር ለመጠቀም ግን ያን ሰብስክራይብ ማድረግ ያስፈልጋል። እሱን ነገ እናየዋለን።